ብር ለሙኒቴ የሰጠው ማለት ነው። ብር እንድትሰጠኝ ፈቃደኛ አይደለችም። ብዙ ጊዜ ደወልኩለት። አንቺ ጋር መጥቼ ነበር ሀቡ ለምን ሰጠሻት? አይዲ ብዬ ሰጠዋት። አይዲ ሊስተካከልላት አልቻለም። ብሬም ጭምሮ እየጨቀጨቀኝ ነው ሀቡ። በሁለተኛ ወር ላይ ነበር በሁለተኛ ወር በዚህ በፈረንጆች ተቆጣጠር በሁለተኛ ወር ነበር ያስገባ ሀቡ ሊሰጠኝ ፈቃደኛ አይደለችም። ታንሽ ጉድ ፈላፋታ ስጭኝ ስትራስ አትምጤን አታምጪ እንዴ! አንድ እስክሪብቶ ይወደቀብኝ ልጽፍ ነው። ቆይ ስንት ወር እንደሆነ አይ ጎንበስ ማለትም አልችልም። እስክሪብቶ ይወደቀ ሁለተኛ ወር ማለት አሁን ያለነው ስድስተኛ ወር አራት ወር አንዴ በሁለተኛ ወር ቀን 2 ነው ያስገባው ደረሰኛ አለ ሁለተኛ ወር እሺ ከዛስ ዛና አንድ ጋር መጥቼ ባለፈው ቁጥር ሰጥቼሽ ነበር እና ስሜ ልታስገብኝ አልቻልሽ ነው ኦቱናሽ አዎ ሀቡ እና ቁጥርሽ ሰጥቼ አስተላልፌልሻለሁ እኮ ሀቡ ላይ ወለኝ ያዘችብኝ ነው ችግር ላይ ነኝ እያልኩ አገባኝም ትለኛለች። አቧኔ ማን ይሰማኛል አቡ ለቱነታ አገባኝም ካለች ያለችበትን ቮይስ ላኪልኝ። ቦቱ ቆያውን አይልሻለሁ እኔ ችግር ላይ ነኝ ብር ፈልጋለሁ ብዬሽ ነበር። ልጆች አጠገቤ አሉ እንደዛ ሲል እኔ ድምፅ አላረግም። ሻታሉድም ቦቱ አዳምጥ አያገባኝም ወይንም ደግሞ ሙዲ ያለችብሽን ቮይስ ላኪልኝ። እሱ ቮይስ ልላክላት እኮ ነው የምልሽ። ድምፅ አትቅኝ ብለኛለች። ያስጠይቀሻለሁ በህግ ያስጠይቅሻለሁ። ድምፅን አትቅኝ ያለች። እኔ ደግሞ ድምፅን ተደዋውለሽ ነው በዋትሳፕ ነው የተባባላችሁ? እሷ ደውለኝ በዋትሳፕ ምንም ባወራ አትመልስም። ሀቡ 100 ጊዜ ስንት ጊዜ እየደወልኩ አታነሳም። የሰው ብር ነው ሀቡ። እኔ ራሴ ስራ የለኝም ችግር ላይ ነኝ። የሰው ብር እኔ ህጋዊ ይሆናል ብዬ ከሰው ተበድሬ ነው የሰጠሁት። አሁን ልትሰጠኝ ያንቺ ቁጥር 055 33 24 66 8 ነው። አዎ ሳተርዴይ ጃንዋሪ 13 ጁን 13 መተሽ እኔ ጋር ነግረሽኝ ቁጥርሽን ሰጥቻት እባክሽ አናግሪያት እቺ ልጅ ቦቱ ትባላለች ቅድም ነበር። ኤኒዌይስ ሰምታችኋል አይደል? ከዛም ደግሞ መጣች ወሰደች የተባለችው ሴትዮ ይሄው ምንሽ የሰጠሽኝ ነገር አኑኝ ለመመለስ እንጂ አሁንም ቢሆን ሂጂና በህግ ጠይቂ ማለት መፍትሄ ነው። ዝም ብሎ የሰውን ክብር ማውረድ የሰውን ስም ማንሳት መብትሽ አይደለም። አልተካድሽም። ከኪስሽ መጥቼ ነው እንዲያወጣሁት አስተካኪልኝ ብለሽ ሰጠሽኝ። ጣርኩልሽ፣ ለመንኩልሽ። ሴትዮዋ ሀቡ ሰውየው በጣም መልካም ሰው ነው። ጥንብርኩስሽን ነው የምታወጣው ሴትዮዋ። ለሌላ ጉዳይ እየደወልሽላት ነው የሚመስልሽ። በ400 ድርሃም ሊነሳ የሚችል ነገር እኔ ልክፈል የድካማችሁን ያለመንኳት ዘመና የለም። አሁን አንቺ ለእኔ ይህንን መልስ ትሰጪኛለሽ እዚህ ጋር መተሽ። አሁንም አንድ አይችሽን ስጠሽ ጠዋት በተመቸኝ ሰዓት አስገባና ሪሲት ልክልሻለሁ። ሀቡ ማሚ ነገራቸው ናት የምታመኝ። እኔ ሚውት አድርጊልኝ። የልባቸውን ከደረሱ በኋላ ማሚ አንቺ እኮ እናታችን፣ አክስታችን፣ አጎታችን ነበርሽ ነው ሀቢብቲ። በፈለግሽው ሰው አስሰድበሽኛል። 77 አይነት ቪዲዮ ተሰርቶበታል። ዝም በይ። አሁንም ሄደሽ በህግ ተቀበይኝ እንዳልሽ። አሁን ይሁን እኔ ነኝ ጥፋተኝነት የተሰማኝ። ለምን እኔ ነኝ ሙኒትን እዚህ ነገር ውስጥ ጨቀጥኳት። እኔ ቤት መተሽ ስታለቅሽ አማ ማሰራት እፈልጋለሁ ህይወቴን ለማስተካከል ግን ይህና ሊጎልኛል ስትይ ሙኒት ደግ ናት እምቢ አትልም ብዬ በህዝቡ ፊት ጠርቼ ሙኒትን ሄደ። እኔ ግን በጣም የሚገርመኝ ነገር ሀቡዬ ከዚህ በፊት ሙና እቻውን የምትያትን ማለት ነው በጣም ሌባ እንደሆነች ምናምን ተናግረች። ከዛም በኋላ ድጋሚ ሲናገሯት ብያት ነበር እኛ እንጣላ ምናምን አላቸው። እናንተ ስትስማሙና እናንተ ስትተጋገዙ ትክክል ነው። ባይዘዌ አቢባ እኔ ማስቀየም መናገር ፈልጌ አይደለም፣ ግን ቱማች በጣም ቱማች ሀይሎ ለእነዚህ በጎች አይደለም ማልቀስ ምንም ቢደርስባቸው እሰያልኩ ማለፍ ለእኔ ትልቅ ነገር ነው። ለመሰላችሁ የሚሳደቡትም እነዚህ ስለሆኑ ማለት ነው። አይ ነው ግን ህሊናችሁ ግን ምን ያህል በቃ ማለት ምን ያህል ጭንቅላታችሁ ምን ያህል ገንዘብ ወዳጅ ብትሆኑ ነው። ይሄ ግልጽና ግልጽ ነው። ባይዘው ልጅቷ ይኸውላችሁ ጋይስ ልንገራችሁ ልጅቷ ሳሮን ቂጦ ማለት ነው። ሳሮን ሽሮ ቤት ነው የገባችው ሀቢባን ስላየቻት ማለት ነው። ምክንያቱም
ሀቢባ ቤት ተደጋግማ ስትልክላት አትቀበልም። ባይዘዌ ስለማውራትሽ ስለመናገርሽ አይደለም ሀቢባ፣ ስለዛ አይደለም። አንቺ ጋር የሚመጡት የአረብ ሀገር ልጆች ወይም የአረብ ሀገር እንስቶች ገንዘባቸውን ልታስመልሽላቸው ነው እንጂ ስልካቸውን ቴክስት ልታደርጊላቸው ወይንም ደግሞ የምታውቂው ሰው ሲሆን ልትነግሪላቸው አይደለም። የሰረቁባቸውን ሰዎች ሚዲያ ላይ አምጥተሽ ልታጋፍጪ ነው። የሌላው ታሪክ ሲሆን ፊት ለፊት አምጥተሽ እንደዚህ ነው እንደዚህ ነው እንደዚህ ነው ትቀጠቀጫለሽ። አንቺ የምታውቂያቸው ጓደኞች ሲሆኑ ግን ልኬላታለሁ ስልክሽን። ከዛም አልፎ ተደጋጋሚ ይቺ ልጅ ወደ አንቺ ቤት ለመግባት ስትል አትፈቅዱም። አይኑ ይበላቸው በጎቹ አይበላቸው እያልኳለም ይበላቸው። ግን የእናንተ በጣም በዛ። ከዛም የምትሸፋፈኑት ነገር ኦፍኮርስ ወረቀት የሌላት ልጅ ብሯን የከፈለችላት ልጅ አሰራለሁ ላለቻት ሴት መታ ልታናግራት ስትል ብትሰድባትም ብትዘልፋትም በጣም 100% እርግጠኛ ነኝ እሺ ማሚዬ ከማለት ውጭ ምን አማራጭ አላት? አንደኛ ነገር ሰው አታውቅም፣ ሁለተኛ ነገር ወረቀት የላትም፣ ሶስተኛ ነገር ገና ለገና ጠቁማታ ሲዘኛለች ብላ ስለምታስብ ትፈራለች። አራተኛ ነገር ድምጿን እንኳን ሪከርድ እንድታረግላት ባለቻት ንግግር እንኳን ፈርታ አላረገቻትም። ምክንያቱም ዱባይ ላይ ሪከርድ ማድረግ እንደሚያሳስርና እንደሚያስቀጣ ስለሚያውቁት በዚህ ያሳቅቋቸዋል። መረጃ የሆነ ነገር እሷ ጋር አይኖርም። ብር ከፍላለች። ብሯን ከከፈለች በኋላ ባለቻት ጊዜ ወረቀቷን አላሰራችላትም፣ ወረቀቷን አልሰጠቻትም። ተደጋጋሚ ሀቢባ ጋር ሄዳ ጠይቃለች። ሀቢባ አክሴፕት ልታረጋት አልፈለገችም። ልሸፍንባት ነበር የፈለገችው። በዚህ አጋጣሚ ሳሮን ቤት ገብታ እያለቀሰ የተናገረች ያንቺን እኮ አስተላልፍ ያለው የሌላው ሰው ሲሆን ግን ኢንተርቪው አድርገሽ ትጠይቂያለሽ። የሙና ሲሆን ግን ኢንተርቪው አታደርጊም። ከዛም ሙና መጣችና በሷ ምክንያት ሴትዮዋ እንደዚህ አድርጋ እህቴ ሙና ሲጀመር ብር ስትቀበይ ግዴታሽም እኮ አሰርተሽ ልሰጪ እንጂ እኮ ከተቀበልሽ በኋላ ልትመጻደቂባቸው አይደለም። ገና ለገና ኤመራት ላይ ያሉ እንትኖች ያውቁኛል እና እንደዚህ ነኝ። በጣም ብዙ እንስቶች ብዙ የማዳም ቤት ልጆችን አስለቅሰሻል ገንዘብ እየተቀበልሽ። ከዛም በኋላ አንቺ ወረቀት ስላለሽ ህጋዊ ስለሆንሽ ወረቀት እንደሚያስፈልጋቸውና አደባባይ ላይ ከወጡ እንደሚያዙ ስለምታቂ እንደምታሳስራቸው ስለምታቂ ትመጻደቂባቸዋለሽ። ያንን ደግሞ ከበር የምታደርግልሽ ሀቢባ ናት። ስለአንቺ ሁሉም ከዛ ማሚ ምን ያርጉ እመቤቴ ብለው አለመጥራታቸው ራሱ መሪያም ብለው አለመጥራታቸው ራሱ ምክንያቱም አይኖ የዱባይ ላይፍ ምን እንደምትደራረጉ ምን እንደምትሰራሩ የምናውቀው ነገር ነው ሚዲያ ላይ። ከዛም አንቺ በጣም መልካምና ጥሩ ሰው እንደሆንሽ እኔ እንደዚህ ሆኜ እንደዚህ ምን አለች? በገዛ ገንዘቧ ነው ብሯን ነው የሰጠችሽን ነው። ካላሰራሽ ብሯን መመለስ ግዴታሽ ነው ግዴታሽ ነው። ምን ትመጻደቂያለሽ? ምን ትንቦ ተረፊያለሽ? ሄደሽ ከዛሽ ምናምን እንደዚህ ምናምን ሌባ ስለሆንሽ እንልሻለን። እኛ ደግሞ የሚስኪኖችን የደሃዎችን ምንም የማያውቁትን የአረብ ሀገር እንስቶች ሰው ቤት የሚሰሩትን እህቶቻችንን እያታለልሽ እየተቀበልሽ ከዛም በኋላ እንደወሰርሽባቸው እንዳልሰጠሻቸው ሲናገሩሽ አስይዛቸዋለሁ ትያለሽ። ምን ታመጫለሽ? ሂደሽ ክሰሽን ትያለሽ። ስለዚህም ሌባ ነሽ ማለት ነው። ሌባ ነሽ ማለት ነው። ይሄንን ማንነትሽን ሰዎች እንዳይናገሩብሽ ወይም ሚዲያ ላይ ያሉትን ልክ እንደነ ሀቢባ አይነቶቹ ጋር እየገባሽ ግን $600-900 ታወርጃለሽ። ምክንያቱም ስምሽ እንዳይጠፋ ስለምትጠነቀቂ። ከዚህ በፊት ግን ሀቢባ ምን ስትልሽ ነበረ? ሌባ ስትልሽ ነበረ። ዛሬ ላይ አንቺ ሀቢባን በጊፍት ባርከሻት ወይም ደግሞ በጊፍት አንደበቷን አዘግቶሽ ያንቺ ስተት ሲሆን ግን አንድ ቀን ሞታ እንዲያርጊ ብላ ተናግረሽ አታውቅም። በውስጥ ትጨርሳላችሁ። የመጡትን ልጆች ደግሞ እኔ እንደዚህ አርጊ እንደዚህ ከፈለግሽ ሄደሽ በህግ ጠይቂኝ። አዎ በህግ ጠይቂ ስትይ በልተሻታላ። ስለበላሻት ነው። ልክ ሚዲያ ላይ ደግሞ እኛ ስንሰማ እንደዚህ እንናገርሻለን። ሌባ እንደሆንሽ እንነግርሻለን። አንቺ አቅም ስላለሽ ገንዘብ ስላለሽ መዋቅል ስላወቅሽ ፖሊስ ስላወቅሽ ሂደሽ ታስይዣቸዋለሽ። ድምጻቸውን እንደዚህ ያረጉብኝ ሚዲያ ብለሽ ትከሻቸዋለሽ። ያንቺን ማንነት ደግሞ ሚዲያ ላይ ስናቅ እንደዚህ እንናገርሻለን እኛ። እናንተ ቆይ መቼ ነው ግን ኃጢአት ማለት ንጹህ የምትሆኑት? መቼ ነው? ቢያንስ ለእነዚህ በጎች አታዝኑም? እነዚህ ምንም የማያውቁ በየዋህነት በደግነት እንደዚህ እንደ መንጋ ብለው ለሚመጡላችሁ በጎች አታዝኑም? ትንሽ የሆነ ሰው አይነት ስሜት አይሰማችሁም እንዴ? ቀብረር ብላችሁ ደግማችሁ ለፍታችሁ ላባችሁ ጠብ አድርጋችሁ እንደኖራችሁ ትመጻደቃላችሁ። ትመጡና ለአንድ ጊፍት ለአንቺ $600-900 ጊፍት እኮ ኖርማል እኮ አይደለም። ለማዳም ቤት ሰራተኛ ግን ለአንቺ ጋር መታ ወረቀቷን እንድታሰሪላት መታ የምትጠይቅሽ ግን ጉልበቷን
እድሜዋን ጤናዋን አታ ለፍታ ደክማ ከዛም በኋላ በራሴ ላሰራ ብላ የሰጠችን ገንዘብ መልሽ ወይ አሰሪ ስትባይ ትመጻደቃላችሁ። ሐራም። ከዛም እናንተን እኛ ስንናገራችሁ ያሰናዳችኋቸው በጎችና ልክ እንደዚህ እንደሚያለቅሱት አይነት ልጆች ስላሏችሁ ምንም ስለሚያውቁ ቢያውቁ ኑሮና ቢያስቡ ኑሮ ጭንቅላት ቢኖራቸው ኑሮ ቀድሞውኑ ያለ አንድ ማስረጃ ያን ሁሉ ብር አንስተው ለእናንተ አይሰጧችሁም ነበረ። ጭንቅላት ቢኖራቸው አስተዋይ ቢሆኑ ኑሮ አሳቢ ቢሆኑ ኑሮ በዚህ ደረጃ አይሸወዱላችሁም ነበረ። ስለማያውቁ ግን ትጫወቱባቸዋላችሁ፣ እንደልባችሁ ታረጋችኋላችሁ። ገንዘባቸውን ከወሰዳችሁ በኋላ መተው ሲናገሯችሁ ሄደሽ ተናገሪ፣ ሄደሽ እንደዚህ በይ፣ ሚዲያ ላይ ስሜን አጥፍተሽ ብር መልሽ ብላ ተደጋግማ ጠይቀችሽ። ሀቢባ ቤት ለመግባት ተናግራለች እኮ ሀቢባ ቤት እንዳስገባት አልፈቀደችም። ሀቢባ ሳሮን ቤት ስትናገር ግን አስተላልፍ ያለው ነው ያለችው። የሌላ ሰው ኬስ ሲሆን ግን እስከ መጨረሻ ድረስ ይዛ ብሩን አስመልሺ፣ አፍንጫዬን ይዤ ብርን ትመልሳለህ፣ ብርን ታመጣለህ፣ እንትን ልቦች እንትኖች እንትን አርጉ ምናምን እያለች ትእዛዝ ትሰጣለች። የእሷ ጓደኛ ሙና ስለሆነች ግን ብሩን አስተላልፍ ያለው ብላ ልትሸፋፍኑት ፈለጋችሁ። ምክንያቱም በህብረት ተደራጅታችሁ ስለምትዘርፏቸው። እኛ ደግሞ ምንም አያገባንም፣ ስለናንተ አያገባንም። ሚዲያ ላይ አምጥታችሁ እስከሰማን ድረስ ግን ደግሞ እንናገራችኋለን። ስንናገር ጠልተናችሁ ቀንተንባችሁ ገለመሌ እያላችሁ በእነዚህ በጎች ባደራጃችሁ ሰዎች ለእኛ ቅጥል ስም ታሰጡናላችሁ። በእናንተ አንቀነው። አንደኛ ነገር ለምንድን ነው የማንቀነው? ሰው የሚቀናው እኮ ጋይስ ይሄ ላይክ እንዴት ነው የሚባለው? በቃ ሁሌ ሰጪ በሆነ ሰው ልትቀና ትችላለህ። ሁሌ ተቀባይ በሆንክ ሰው አትቀናም እንዴ? ሁሌ የሆነ ነገር እኛ ተሰሚነት ስላለን የሚሰሟችሁ የእናንተ አይነት በጎቹ ናቸው። ምንም ጭንቅላት የሌላችሁ ሂዳችሁ ስደቡ ሲባሉ መተው የሚሳደቡ፣ ሂዳችሁ እንደዚህ አርጉ ሲባሉ የሚያረጉ ምንም የማያውቁት። የሚያውቁትማ እንዴ ብለው ቁመው ያስተውላሉ። ኧረ ይደብራል ያሉ በጎቹን ስላደራጃችሁ መብታቸውን አያውቁትም። አሁን እቺ ልጅ ትናንትና ስታለቅስና እየየ ስትል የነበረች ልጅ ጋይስ እኔ እንደዚህ ወረቀቷ ነው ማዳባ እንደዚህ ብላ ወረቀቱን ለማሰራት አርብ ስልክ አታነሳም እንደዚህ ምናምን ምስጭቅጭቅ ብላ ሀቢባ ነው እንግዲህ መትላት መልስ መለሰችላት ማለት ነው። ተናገረቻት። ሰራተኛ ኮንሽ ደግሞ በገንዘቧ የማዳም ቤት ቅመምን ብትሆን አንቺን ልታዝሽ ግድ ይልሻል። መታዘዝ ካልፈለግሽ መስራት ካልፈለግሽ አለመቀበል ከተቀበልሽ በኋላ ደግሞ የሰው ቤት ሰራተኛ ስለሆነች ወይንም ደግሞ አማርኛው የተጣመመ ወይንም የገጠር ልጅ ስለሆነች ስለምትናገርሽ አንቺ ትክክል ነሽና አንቺ እሷ ቀጥናሽ ነው፣ ገንዘብ ሰጣሽ ነው። ማነሽ አንቺ? ቂጥሽን ስላገላበጥሽ ወይ ደግሞ ቁጭ ብለሽ እንደዚህ ምናምን ተሽከርካሪ ወንበር ላይ ስለተቀመጥሽ አንቺ ልትመጻደቂ አትሺም። ማነሽ? ሰው ሲናገራቸው እኛ እንደዚህ ምናምን ስንቱን አስለቅሳቸዋል። ተከርኖ ይብሰል። ስንቱን አንደበት አዘግታቸዋል። እድሜ ለሄለን በታትናቸዋለች፣ ብትንትናችሁን አውጥታቸዋለች። ክሬዲቷን መቼም አንወስድም፣ መቼም። እድሜ ለሄለን እንደዛ ስትመጻደቁበት የነበረው እንደዛ ተሰብስባችሁ ተደራጅታችሁ አንዷን በግሩፕ አሁን ልክ እንደምታደርጉት የምታደርጓችሁ ይሄ መረባችሁን ብትስ አርጋላችኋለች። ስንቷ የማዳም ቤት ሴት ስታለቅስ ነበረ። ስንቷ ማለት ነው። ምንም አታምጡ። ዱባይ ላይ ሰው መሳደብ አይቻልም፣ ህግ ወጥቷል፣ እንደዚህ ሆኗል። እንደናንተ አይነቱ ቢሰደብ ምን ይገርማል ታዲያ? ስትዘርፉት ስትሰርቁስ ድምፅ ሪከርድ አታደርጉም ትላላችሁ ብር ስትቀበሉ። ከዛም ድምፅ ሪከርድ እንዳረጓችሁ ስታውቁ ወንጀል ነው ብላችሁ ታሳስሯችኋላችሁ። ከዛም የተናደደች ምንም የማታቅድሙታ ምንም አታቅም ምንም ጭንቅላት የላትም። በቃ እንደዚህ ብላኝ እንደዚህ አርጋኝ ይችላል ማለት ስናገር ወዲያው ሲጅል ለማስወርወር ትሯሯጣላችሁ። ትክክል ናችሁ። ሰው ሲናገራችሁ እነሱ እንደዚህ ብለው ምናምን ህሊናችሁን እንዳይከብዳችሁም ለራሳችሁ ስራ ከሆነ በስራሽ ከሆነ ከሰራው ማግኘት አለብኝ፣ ከሰራው መከፈል። ኦፍኮርስ በነፃ አልሰራም። ኦፍኮርስ ስታዘዝሽ ወይም ስሰራ ብር ላገኝ ነው። ምክንያቱም ስራዬ ከሆነ ከምትሰጭኝ ላይ 1% የኔ ነው። ሀቅና ቂቃውን ስነግርሽ ግን ደግሞ ሰርቼ ላስረክብሽ ግዴታዬ ነው።
ግዴታ እንደሆነ ደግሞ ስነግርሽ አንቺ ስሜን አጥፍተሽ አንቺን ባልሽን ሰዓት ማድረግ ካልቻልሽ ገንዘቡን መመለስ ግዴታሽ ነው። በገዛ ገንዘቧ አንቺን አትለማመጥሽም። ሰው ሀገር ስለሆነች ወረቀት ስለሌላት ምንም ስለማታውቅ እናንተ መናገር ትችላላችሁ፣ መደራጀት ትችላላችሁ። ሌባውን የሰረቀውን አደራጁ ይሸፍንላችኋል። ሌላው ሲሆን ይጋፈጣል። ሌላው ሌባ ሲሆን ሀቢባ ምን ነውሳ እንደዚህ ምናምን እንትን ቀደም ሄዳችሁ እንደዚህ አድርጉ እንደዚህ አምጡ እንዲበሉ ምናምን የምትዩ ምን ነው? የዚች ልጅ እንባ ወረቀቱን ልኬልሻለሁ አስዋልሽ። ለምንድን ነው እንደዚህ ያልሽው? ለምን አስገብተሽ ኦኬ ጠየቅሻት? እንደዚህ ነው የምትጠይቂው? ሌላውን መልሳለሁ እንደዚህ አስመለሰችላት። ጥያቄ ለእናንተ አስመለሰችላት አላስመለሰችም? እርስ በርሳችሁ በጣም ነው ከበር የምትደራረጉት። አይ ነው ጥሩ አይደለም። ባይዘዌ ጥሩ አይደለም። ጥሩነትም ለራስ ነው፣ መልካምነትም ለራስ ነው። ጥሩ አይደለም። እቺ ልጅ ብቻ አይደለችም፣ ብዙ የሚያለቅሱ እንስቶች አሉ። እቺ በዚህ ሴትዮ የተነሳ ወረቀት ላሰራላችሁ ያልሽ ብር እየተቀበለች የምታስለቅሳቸው ብዙ ልጆች አሉ። ዱባይ ላይ ደፍሮ አይናገሩ፣ ወጥቶ አይናገሩ። ምክንያቱም እንዳያል ሪከርድ ካረግሽኝ ድምፅሽን ቀዳሽ ብዬ አሳስርሻለሁ ብለው ያስፈራሯቸዋል።